فردوس الرحمن فردوس ዛሬ በአላህ ስብሓነሁ ወተዓላ ፍቃድ በዚህ ርዕስ ላይ ይዤ ቀረብኩት ነጥብ የኔ ትምህርት ብቻ አይደለም፣ ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምሯል ፕሮግራም። ወደ ውስጥ ስገባ ለምን ይህን ፕሮግራም እንደቀረስኩት ትገምታላችሁ? ማ ሁወ ሀደፉኩም ፊል ሐያ፣ የህይወት ግባችሁ ምንድን ነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። what is your goal in life? የህይወት ግባችሁ ምንድን ነው? ውስጣችሁን እየጠየቃችሁ ፕሮግራሙ ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀቃት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድን ነው? ለየት ያለ ዓላማ ዱንያ ላይ አልነበረውም ነው። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያን ለማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ ረጁለ አን አራሁ መሽጉለን ፊ እሙሪን ላ የንፈዐሁ ፊ ዲኒሂ ወላ ፊ ዱንያ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው ይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም፣ ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይሄ የትምህርት ክፍል ምንድነው? ሐዲድ ሀደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና
ዓላማውን በማሳካት ላይ እገዘው። ግልጽ ነው። ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ሕፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ሕፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ሕፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያውቅ አድርገዋለች። አላህን እንዲያውቅ፣ ዲን አልኢስላም መልእክት እንዲያውቅ፣ ሰሓቦቹን እንዲያውቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ ዋች ዋን ቤነ ፊውቸር ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? አይ ዋን ቢ ላይክ ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ፣ ስለ ሰሓቦች አጫውችልኝ አለቻት። ነው ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ፣ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምና ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ሕግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ልክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳዩአቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ፣ እስከምን እንደምትሄጂ፣ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድን ነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ።
የሚገርማችሁ እስልምና ለምን እንደተፈጠረ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣ አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ፣ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነዋል። አላህ ቁርአን ላይ አሁንም መልስ ሰጠ፣ አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጃዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙን ልች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ፣ የት እንደነበርኩ አላውቅም። ወላኪኒ አተይቱ፣ ብቻ ራሴን ዱንያ ላይ ያገኘው። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ፣ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ፣ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ አሉ። መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን እጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን፣ ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ፣ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ይዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ሎየር
የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እኮ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ የረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው፣ የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ብኑ አብዱልዓዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ ዓብድልመሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ብኑ ዓብድልዓዚዝ ያጎቱ ልጅ ናት። ዑመር ብኑ ዓብድልዓዚዝ እብኒ መርዋን፣ እሷ ፋጢማ ቢንቱ ዓብድልመሊክ እብኒ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታብላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች ይላል። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሃነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም።
አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተን ትፈልጋለህ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስክ ሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ ያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላሉ። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። صحيح ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛውስ ጨምቄ ቡኻሪን አወጣውት ይላል። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ
واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجرك ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለ እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ وإني لأستيقظ كل ليلة እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ አላማ ስላላቸው ነው ይህ ግብ ቀርጸዋል ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉት እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና ይደገም አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታውቁታላችሁ ቻርሊ ቻፕሊን ሁላችሁ ታውቁታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ይላል ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ውዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታውቃላችሁ 40 النووي ሁላችሁ ታውቃላችሁ የዚህ ኪታብ ጻፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋላ ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም የሚባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቤ አለኝ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት
ሁለተኛው ቢኤም ኤምሳ ምንድነው አልኩት ማሂር መሆን ፈልጋል በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋል በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋል ቢኤም ዳብሊውሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋል አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋል ግቡ ምንድነው ቢኤም ዳብሊው ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው ሙሐመድ ግብህሳ እንደዚህ ቁጭ ማድረግ አለ ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምንሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው እሱም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለው ማለኝ እሱ ደግሞ ሚሊዮነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል وتحبون المال حبا جما ለኸይር ከሆነ ግን ገንዘብን በዘው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድም ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱደይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለኝ ድምጽ 10 ሳንቲም ወድቃ ኪል 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 ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም على كل حال ግቡን ሲናገር ምን አለ ሙዕተቅ ሚሊዮነር መሆን ፈልጋል ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال من على ሚሊዮነር መሆን ፈልጋለሁ አይኑ ሐሳብ ምንድነው አሉ ዓሊም መሆን ፈልጋል በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል ነጃም አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርገው አቀርበዋል ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው ሊቱንዚረ القرى ومن حولها የከተሞችን እናት መካን ልታስተነቅቅ በዙሪያውም ያሉት ሴንተር ናት ይላል ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል በቅርቡ ሀጀር አልአስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል ውጤቱን ሲናገሩ ምን ይላሉ ሀጀር አልአስወድን የሚስም ሰው የሚያገኘው ፈውስ አለ ያልሳመው ሰው የማያገኘው ይላሉ ትልቅ ምሁር ናቸው ሙዕተቅ አለህ ወጣት ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ የተስኩድ አልኩት ታዋሳ ምንድነት ሙዕተቅ ዘይ ታዋ ተቂይ መሆን ይፈልጋል አላህ የሚፈራ ባሪያ ኢነ ሊልሙተቂነ መፋዛ እነዚህ አይነት ሰዎች መሆን ይፈልጋል የተስኩድ ሙዕተቅ ካፋሳ ምንድናት ቃኢድ ሊደር መሆን ይፈልጋል ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን ይፈልጋል ግቡ ምንድነው ሙዕተቅ BMW የናንተ ግብ ወንድሞች ምንድነው ግባችን አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ
እኔ 14 ዓመቴ ነው ጅዳ የተቀመጥኩት ዝም ብዬ አሁን ሀገሬ እየገባው ነው ግብ አልነበረኝም አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ መለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ ያጫወተኝ ነው ምን ለማለት ነው የፈለኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ እንዲህ አይነት ሰው መሆን አለብኝ والله الله ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ለየተመና ኩሉ ሚና ማ ይحب ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ ኡምንየቲ አን አምሊከ الحجاز እኔ የሒጃዝ ሀገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ ኡምንየቲ አን አምሊከ العراقين የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሒጃዝ ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው መፈልጋለ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲ ያ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ አመታት ሄዶ ከ20 አመት ከ30 አመት በኋላ እንደ አብዱላህ ابن الزبير يا حجاز بريزيدانت مصعب يا عراقين بريزيدانت عبد الملك بن مروان يا مسلموቹ امير المؤمنين ለመባል በቃ የፋጢማ አባት ቅድም ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንኔ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን يكون الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቀደም እንደምን ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ጀነም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጥቶኝ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት 100,000 ማለት ተሻላት ይላል የህይወት ግቡ ምንድነው 100,000
እንግዲህ ሚም አ ታ አሊፋ ያለው ሊተነትነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት። ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነትን ነው። ሚሊየነር እኮ ሚሊየነር አይደል? ሚሊየነር እኮ አህለል ኸይራት ዓሊም መሆን ምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው። ታ ሚአቱ ቱ ምትለው አይደል? ተቂ መሆን ለአንድ ለጌታው፣ አሚር መሆን ለነቢ ኡመት፣ ላ ኢላሃ ኢላላህ ሊሆነው ሞት፣ ፋ ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል። ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ። አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል። ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው? ሀደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ። አንደኛው ግልጽ አላማችን መሆን አለበት። ሁለተኛው ሀደፉ طموح لا ينتهي የማይቋረጥ ስሜት ትልቅ አላማ ስንቀርጸው አላህ ኢነላህ የከረሁ ሰፋሲፍ አልኡሙር አላህ የተራ ነገር አይወድ። ቁርአን ላይ ምንድነው ያለው? ስለ ደግ ባሮቹ ሲያወሳ ኢነ الذين يقولون ربنا ዱዓ ያደርጋሉ አሉ ሙእሚኖች ሀብለና ለግሰን من أزواجنا ከሚስቶቻችን وذرياتنا قرة أعين ከባለቤቶቻችን ከልጆችን ያይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ? ወጀዐልና ሊልሙተቂና ኢማማ አላህን ለሚፈሩት ደግሞ መሪዎች አድርገን። ወጀዐልና ሚነል ሙተቂን አይደል? ከሙተቆች አድርገን አይደለም። በቂ ነው እኮ አድርገን ማለት መሪያቸው አድርገን። የሱ ባሮች ትልቅ ስሜት እንዳላቸው ነው የሚናገር። طموحቸው አይበርድም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ? ኢዛ ሰአልቱሙላህ አላህን እኮ ስትለምኑት ፈስአሉሁል ፊርደውሰል አዕላ ፊርደውስን ስጠን በሉት። ጀነት አስገባን አይደል? ጀነትማ 7 ደረጃ አለ። 5ኛውም 4ኛውም ልትገባ ትችላል። ፊርደውስን ስጠን በሉት። ትንሽ አትጠይቁት፣ ትልቅ ጌታ። ፊርደውስ ሰቅፉ ጣራው ዓርሽ ነው። ዓርሽ የሚባል ዓለም አለ። ወፊህ የተፈጀሩ الأنهار የጀነት ምንጮች እዛን የሚከፋፈሉ። ስትጠይቁት ምን ጠይቁት? ፊርደውስ። ረሱል ለምን እያነሳሱን? ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል? ፊርደውስ። ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል። ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ። ይህ ዓሊም ሼክ አብዱላህ ብኑ መስፈር ታውቋቸዋላችሁ? አብዱላህ ብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው። ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው። የቁርአን ተሕፊዝ ፕሬዝዳንት ናቸው። ዓለም ላይ ብዙ አሰራጭተዋል። እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው። ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ። ጠየቅኩት፣ ያ አብዱላህ ብኑ መስፈር ማ ሁወ ሀደፉከ ፊል ሐያ የህይወት ግብህ ምንድን ነው አልኩት። ግቡንን ተመልከቱ። አን ኡሐፍظ ሚሊዮን ኢንሳን 1 ሚሊየን ህዝብ በእኔ ቁጥጥር ስር እንዲሐፍዝ እፈልጋለሁ። 1 ሚሊየን ግብ አያችሁ የመርዘሙ። ከም ወሰልተ ኢለል አን እስካሁን ስንት ደርሰሃል አልኩት። 20,000 20,000 ሰሐፍዣለሁ አለኝ። ነገ 40,000 100,000 ሚሊዮን ይደርስ። ምን ቀርጸው ግብ ሀደፉ طموح لا ينتهي ማይቋረጥ ዓላማ። ኢትዮጵያ ውስጥ 20 መስጂድ እሰራለሁ ዓላማ ነው። ለዚህ የሚኖር አህለል ኸይሮችን ይፈልጋል፣ ይሮጣል፣ ይደክማል። ብቻ የህይወት ግቡ ይሄ ሀደፉ طموح لا ينتهي። ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦቹን አንድ የወጣቶችን ሰብስበው ለትልቅ ስሜት ሲያነሳሷቸው ምን አሉ? አያዕጀዙ አሐዱኩም አን የኩነ ከዓጁዝ በኒ እስራኤል አሏቸው። እናንተ እንዲው ከእናንተ መሃል እንደ በኒ እስራኤሏ ሴት ሽማግሌ ሴት መሆን ያንሳችኋል እንዲህ አሏቸው። ሰሓቦች ደነገጡ። ወማ ቅሰቱሃ ያ ረሱለላህ
አንተ የአላህ መልእክተኛ የሷ ታሪክ ምንድነው ነገረን አሏቸው። የአጁዝ እንግዲህ ሽማግሌ ታሪክ ምን ይሆን እስኪ ጠብቁ ረሱልን ያስገረማቸው። ለሰሃቦች እንደ ሞዴል ያነሷት ማናት? በኒ እስራኤል ማለት የያዕቁብ ዘሮች ናቸው። ከነቢዩላህ ያዕቁብ 12 ልጅ ይወለዳሉ። እነ ዩሱፍ እነ ቤንጃሚን ይመሰሉ። በዚህ የተራቡ 12 ነቂበን እንደሚለው አላህ 12 ጎሳዎች በኒ እስራኤል ይባላል። እነዚህ ሰዎች ከፍልስጤም ለቀው ግብጽ ውስጥ አርፈው ነበር ከፊርዓውን አገር። መጨረሻ ላይ ነቢይ ሙሳ አላህ ነፃ እንዲያወጣቸው ላከ። ፊርዓውንን ተአምር ቢያሳዩት አልተቀበለም። አላህ ሰመጠው። ይዘው መውጣት ጀመሩ ወደ ፍልስጤም። በኒ እስራኤሎች ይዘው ሲወጡ ግን ታሑ ፊ ሰሕራ በረሃው ውስጥ ጠፉ፣ ዋዠቁ፣ መውጫው ጠፋቸው። ነቢይ ሙሳ ዓለይሂ ሰላም መጡና ጠየቁ ባልደረቦቻቸው በእድሜ የገፉትን ምንድነው መውጣት ተሳነንሳ? ምን የተፈጠረ ችግር አለ? ጠፋቸው፣ በረሃ ላይ ዋለ። ከዛ ሽማግሌዎቹ ምን አሉ? በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው። እንደና ንቡአት አሉት። እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ እስራኤሎችን ነፃ የሚያወጣ ነቢይ አላህ ይልካል። ሲወጡ ግን የዩሱፍን ዓለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው። ነቢዩላህ ዩሱፍ የት የተቀበሩት? እዛው ሚስር ውስጥ ነበር። እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ። ለዛ ነው መንገዱ የጠፋን አሏቸው። ማን ያውቃል ታዲያ ቀብሮ ያለበትን ቦታ? ሚያውቅ የለም። እቺ ሴት ስትቀር እሷ ብቻ ነው የምታውቀው። ነቢዩላህ ሙሳ ዓለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት። እንግዲህ የነቢያት ገላ አይበሰብስም አይደል? አላህ መሬትን ሐራም አድርጓል። የቁርአን ሐፊዞችን ገላ፣ የነቢያትን ገላ፣ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባታል። በቅርቡ ሼህ መሐመድ ብን ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሑድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር። ዝናብ ቀብሩ ፈረሰ። ሲከፈት የሰሃቦች ገላ ተገለጠ። ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ። ከተሰበሰቡት ውስጥ ሼህ መሐመድ ብን ሰዋፍ አንዱ ናቸው። እሳቸው ያዩትን ሲናገሩ ምን ይላሉ? ወሚመን ደፈንቱ ይላሉ። እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ። አላሁ አክበር። መቅጡኡል አንፍ ጆሮው ተቆርጧል። ወልኡዙነይን ሁለቱ ጆሮዎችም፣ መሽኩኩል በጥን ሆዱ ተቀዶ ነበር። እጁን ሆዱ ላይ አድርጎታል። ስናንቀሳቅሰው ደም ፈሰሰ። ወሸመምና አጥየበል ሚስክ ይላል። የሚጣፍጥ ሚስክ አሸተትን ይላል። ሸሂዶች ዐንደ ረቢሂም ዩርዘቁን ገላቸውን አላህ እንዳይነካ አድርጓል። እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ። አላ ኩሊ ሓልን የነቢዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው። ይችን ሴት መጥተው ጠየቋት። አሳይና ቀብሩ ኖ አላሳያችሁም፣ መስፈርት አለው አለች። እሱን ካሟላችሁ አሳያለሁ። ነቢ ሙሳ ሃቲ ማ ዐንደኪ አምጫ መስፈርትሽን አሏት። መስፈርቷን ስሙ፣ ሂማዋን ተመልከቱ። አን አኩነ ማዓከ ፊል ጀና ነበር። መስፈርቱ ምንድነው? ካንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር። ከባድ ደረጃ ነው አይደል? ነቢ ሙሳ ማለት ኡሉል ዐዝም ትላልቅ ነቢያቶች ውስጥ አንዱ ነው። ወከለመ አላሁ ሙሳ ተክሊመን የአላህን ቃል የሰሙ እኮ ናቸው። ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው። ነቢ ሙሳ ደነገጡና ይሄማ በእጅ አይደለም አሉ። የሀገራችን ሰው ቢሆን ሰጠናሃል ነው አይደል? ይሄማ በእኔ እጅ አይደለም፣ ምን መብት አለኝ ብለሽ አሏት። አላህ ወሕይ ያወረደና ያ ሙሳ አዕጢሃ ማ ጠለበት፣ የፈለገችውን ስጣት እናደርጋታለን። ጀናዛው ያሉበትን ቦታ አሳየች። አውጥተው ይዘውት ወጡ።
ረሱል ለዛ ነው ከዚች ታንሳላችሁ እንዴ ስሜታችሁን ከፍ አታደርጉትም ቀበላህ ጠጣህ መሞት ምን ቀርጸው ግብ ማይቋረጥ ስሜት ጋር መተሳሰር አለበት ሁሌም ስለተከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ እሱን አካፍያችሁ ልውረድ ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ ስራቸው አሳ ከወንዝ ያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል ከዛ አንደኛው ይሄ ህይወት መረር ተራ ህይወት መኖር ሰይድ ዓዲ መሆን መረር መጨረሻ ምን አለ እስኪ ቁጭ እንበልና እንመካከራላችሁ እኔ መሮኛል የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛው አስደንጋጭ ቃል ነው አሳጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል ከዛ ሁለቱ ጓደኞቹ ፈገጋሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል ከዛ ይብቻ ኸይር ተመኘ ኦኬ አላህ ያድርስልኝ አለ አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ ጋርዶች ወርቆች እንድትሰጠኝ አለ እስጉድ አለ ተጻፈልን አንተኛው ሳለ ከጎኑ ያለው ምን አለ አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያሌ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት የአገሪቱ መሪ መሆን ግብን ቀርጿል ግቡን ለማሳካት ስቴፕ ተከተለ ወደ ሰራዊት ስልጠና ገባ እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛ መደረስ ጦርነት ውስጥ አላማ ታታሪ ወታደር ነው በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል ከ27 አመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጠሪ በዛው አመት ውስጥ ንጉሱ ሞተ አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ ለክብሩ ዙፋኑን ይዞ ቁጭ አለ ህፃን ፕሬዝዳንቱ ማን ይሁን ተባለ አማካሪ ማን ይሁን ተባለ ያ አሳጥማጅ ግለት አገሪቱ ጀነራል እሱ ነው እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ አላህ ደረሰው አይደል ጥሩ ነያ ታገለ አላህ ወፈቀ ከዛ አንዲ ስልጣን ወንበሩ ላይ ቁጭ ብሎ ያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዛሉ ወታደሮችን ጠሩና እድስኩ ህዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አለ ሲሄዱ በእድሜ ገፍተዋል አሁን ማሳያ ጠመዱ ናቸው ትልቅ ዓላማ ህይወት ውስጥ አልነበራቸውም the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ እኛም ቤተ መንግስት አሳጥማጅ ናቸው ፕሬዝዳንቱ ለምን ነው የሚጠራቸው አደነግጡም እናንተ ሸፉ ቢያስተራችሁ እኛም ቤተ መንግስት እውነት ተፈልገን አዎ ኑ ትፈልጋላችሁ ቤተ መንግስት ሄዱ ሲያዩ ተቀይሯል እሱ አይመስልም ተመሽቶታል ግርማለው አለባበሱ ሌላ እነሱ ደግሞ በድሯቸው ሙድ ናቸው ከዛ ንጉሱ ምን አላቸው ታቆኛላችሁ አላቸው ንጉሱ ያናቀውትም አሉ አይናቸውን ከፍ አላደረጉ እኔ እኮ የዛሬ 27 አመት አብሬያችሁ አሳሳ ጠምዶ የነበርኩት ግለሰብ ቀና ሲሉ እውነትም እሱ ነው ደነገጡ የሚገቡበት ጠፋቸው ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ነበር ቃል ያስገባኝ አረ ንጉስ እንኳን ደረሱልኝ አለ ወዲያው እንዲህ አይነት ነበር የተመኘሁት
ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጠው። ዞር አለና ወደዛኛው አንተ ምን ብለህ ነበራል? ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነላህ ዐላ ኩል ሸይን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁት ዝሩ ነበር። ጥሩ እንነያ፣ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለበት። እንዲህ ይሆናል፣ ወላሂ ይቻላል። ችግርን ሩጠና መልጠዋልን ብለው አምልጠውታል እኮ የሀገራችን ሰዎች። ችግርን ሩጦ ያመለጠ የለም። ሩጠና መልጠዋለን አሉ፣ ይሳካል ኢንሻአላህ። እንኳን ሙእሚን ሆነን። ኦኬ፣ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ፣ አንደኛ ግባችን ግልጽ ይሁን። ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስምር። ዱንያ ላይ ትልቅ ሰው ሆነ ውጣ። ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን እያልን እየተነጋገርን የነበረው ምን ላይ ደርሰናል? አሁን ግብህን ለማሳካት የሚረዱ ነጥቦች፣ አንደኛ ግብህ ግልጽ ይሁን። BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ። ሁለተኛው ትልቅ ስሜት ጋር ይያዝ፣ ሂማ ዓሊያ። ሶስተኛው ስቴፕስ፣ ቅድም እንዳልነው ስቴፖች አሉ። ዶክተር ልሁን ቢል አንድ ሰው ምን ያስፈልገዋል? ሃይ ስኩል መጨረስ አለበት። ከዛ ዲግሪውን ይይዛል፣ ያኔ ዶክትሬት ዲግሪ፣ ማስተሩን ይይዛል። ከዛ ምን ስቴፕስ አሉት እያሳካናቸው ማለት ነው። ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ። ቅድም እንዳልነው ወደ ሚሊዮን ይደረሳል። ዒልምም ቢሆን 10 ዓመት ትቀራለህ። ሁሉም ስቴፖች አሉት። እሱን ልንከተል ይገባል። አራተኛ ሰበቡን ማድረስ፣ በድሉል ጁህዲል ሐቂቂ፣ ተጨባጩን ምክንያት ማድረስ። ዓላማ ቀረስ ቁጭ ብትል ይሳካል። ቃኔ ሚሊዮነር እሆናለሁ ዝም ብሎ ይሳካል? አይሳካም አይደል? ይሄ እንትን ነው የሚሆን። ተወኩል ሳይሆን ተዋኩል ይሉታል። መሸንገል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ከሰሃቦች ጋር ቁጭ ብለዋል። ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ እብኑ ከዕብን አልአስለሚይ የሚባል ትልቅ ሰሃባ አለ። ይህ ሰሃባ ከሳቸው ጥግ ቁጭ ብለዋል። ሚን አፍቀሪ ሰሃባ ይላሉ። እንደሱ ደሃ ሰሃባ የለም። ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር። ያ ረቢዕ ሰል፣ የፈለግከውን ጠይቅ ልስጥህ አሉት ነቢያችን። ረቢዕ ምን አለ? የዱንያ ነገር አልጠየቅም። ፈረስ በቅሎ ቢል እንደሚሰጡት ያውቃል። ምን አለ? አወቱዕጢኒሃ ያ ረሱላላህ፣ ብጠይቅህ እውነት ትሰጠኛለህ የአላህ መልእክተኛ አላቸው። አዎን፣ ሰል ማ በዳለክ፣ የመሰለህን ጠይቅ አሉት። ረቢዕ ምን ጠየቅ? አስአሉከ ሙራፈቀተከ ፊል ጀና አላቸው። የአላህ መልእክተኛ የእርሶውን ጓደኝነት በጀነት እጠይቅሃለሁ አላቸው። ረሱል ከባድ ጥያቄን የጠየቃቸው። እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው። ረቢዕ እንዴት ከሳቸው ጋር ይሆናል? ረሱል ትክዛሉና አወ ገይረ ዛሊክ አሉት። ሌላ አለ ተለዋጭ የምትጠይቀው አሉት። ረቢዕ ምን አለ? ላ ይቺ ናት የአላህ መልእክተኛ አላቸው። ሌላ የለኝም። ረሱል አሰቡና ምን አሉት? ፈአዒኒ ዐላ ነፍሲከ ቢከስረት ስጁድ፣ በልንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኝ አሉት። አላህ ያሳካዋል፣ ስጁድ አብዛልኝ አሉት። ዑለሞች ይህን ሲጠቅሱ ምን ይላሉ? እውን ለማሳካት ምን ያስፈልጋል? ምድራዊ ሰበቡን ማድረስ። ቁጭ ብለህ ህልም አለ እንዴ?
ቤታችን ከታች ሱቁን ከላይ ፎቁን ይላል። አረ ያገሬስ ቁጭ ብሎ እኮ ነው ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ። ስለዚህ ምን ያስፈልግ? አልበዝሉል ጁህድል ሐቂቂ ተጨባጭ ሆነ ሰበቦችን ማድረስ፣ ስራ ላይ ቤስት መሆን እንዳልናቸው እንደቀደመው። አምስተኛው አልአመል ወተፋዑል አላህ እንደሚያሳካልን ተስፋ ማድረግ። መሀል ላይ የሚገጥሙን እንቅፋቶች ይኖራሉ። ግባችን ሽባ እንደሆነ የሚጠቁም ግን አመል አና ዒንደ ظن ዓብዲ ባሪያዬ በጠረጠረኝ አለውለት ብሏል። አመል ተፋዑል ያስፈልጋል። የሚገርማችሁ ኑረዲን ሸሂድ ኑረዲን የሰላሐዲን አልአዩቢ ኡስታዝ ናቸው፣ አሚር ናቸው። ሸሂድ ሆነው ነው የሞቱት። ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ እሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው። በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት። ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር። ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል። አመል ተስፋ ለመቀስቀስ ነው ለራሱ። የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው። በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት። ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋል? አመል ተስፋ ለመቀስቀስ። ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል። ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው። በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል። ደክሞት ታዲያ እንዲህ ሲል ምን ላይ ነው? ያንን ዓላማ ላይ ነው ወደ ስራው ይመለሳል። ግብ አለው አትረፍ ለማለት ነው ያን። ስለዚህ አመል ተስፋ ያስፈልገናል። ስድስተኛው ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል፣ ማነቃቂያ ያስፈልገዋል። እዚህ ቁርአን ለምን ነው ጥያቄ ስትመልሱ የሚሸልሟችሁ? ለማበረታታት ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን እያሉ ነው የሚጠሯቸው? ዑመርን ሲጠሩት ምን ይላሉ? ፋሩቅ። ይሄ ሞቲቬተር ነው፣ ማነሳሻ ነው። ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው። አቡበክር ምን ይሉታል? ሲዲቅ፣ እውነት ባዩ። ሞቲቬተር ታያላችሁ። ረሱል እንዲህ ነበር ቻርጅ የሚያደርጓቸው። አንድ ሰው ሁሌም ውደሳ ይመግበዋል፣ ሽልማት ያበረታታል። እናቶችን ብትሆኑ እዚህ እናት አባቶች ትኖራል። ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ፣ ሽልማት ያስፈልጋቸው። አክቲቬትድ ይሆናሉ፣ እንደ አዲስ ኃይል ቻርጅ ያደርጋል። ሁሌም የሰው ልጅ እንትን ያስፈልገዋል። ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል? ሚሸለምህ ብታጣ ራስን ሸልም ይላል። እኔ ይላሉ ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣሉ አለ። ማ ሐከ ጅልደከ مثل ذفرك እንዲሉ እንደ ራስ ቆዳ የሚያከለም ይባላል። ጥሩ ስጦታ መርጬ ለራስ ይሸልማል። ዓላማችን ለማሳካት አንድ ላይ ትደርሳለህ። 20 ሒፍዝ ስታሳፍዝ 20 ሰው የሆነ ሽልማት ለራስ ያስፈልጋል። ሞቲቬተሮች ያስፈልጉናል። መጨረሻ ላይ የምለው እትሩክ በስመተክ ፊል ሐያ ህይወት ላይ አሻራችንን ጥለን እንውጣላለሁ። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ። አንድ ጋዜጠኛ ነበር። አንድ ጋዜጣ አንባቢ ሰው ነበር፣ ጋዜጠኛ አይደለም። መንገድ ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይገዛ ያነበበ ይሄድባቸው።
ምን ይደረግ አንድ ያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌ የምትደው ምንድነው? ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙቶ እንደሆነ ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበታል። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱት። መልእክቱን አያችሁ? ምን ለማለት ነው የፈለኩት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባው። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ፣ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁላን ኢናተው ባዕደሁ የቁሉነ መረ ወሃذا الأثر ሰዎች ሁን ይላሉ። ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሁን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆችን ወልዳ ጥላን ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ህይወት ላይ አሻራችንን ጥለን እንሂድ። ወላሂ ትልቅ ሰዎች እንሁን። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየው። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላሉ። ዓርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ አጃቢ። እንዲህ አይነት ሰው ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሆነ። ለመቅረጽ ዝግጁ ናችሁ ኢንሻአላህ? ዓላማ ይኖር። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል እድሜያችን 30 40 የሆነ ግብሳን። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ ኒት ንጹህ እድሜ ምን ያህል ነው ያለው እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፍክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ ካልኩሌት እናድርገው ይላል። ወላሂ ሂሳቡን አሁን ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማችሁ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን? ስንት ሰዓት እንሰራለን? 12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት። 8 እናድርገው ወደ ታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ነው። 8 እናድርገው ወደ ታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ
ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል? 21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3ኛ ነው አይደል? 21 ዓመት ደግሞ የ63 1/3ኛው ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8ቱን ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናድርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21 42። የልጅነት 15 ዓመት አለ ደምሩት። የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት። ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ። ከዚች ውስጥ ይላል ዶክተር ታሪክ ስወይዳን ኢዳረቱል ወቅት ሚል ኪታብ አላቸው። ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል። 6 ወር ሽንት ቤት ውስጥ ነው። በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው። ጸጉር ቤት ውስጥ 1 ወር ያሳልፋል ይላል። 1 ወር ጸጉር ቤት ውስጥ ነው። የየቀኗ 20 በየወሩ የምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው። ጫማ ሲያስር ይላል 8 ቀን ይፈጃል። እቺ 1 ደቂቃ አለች አይደል? ፍትትሰር የምናደርጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች ይላል። እቺን እንግዲህ ከ6 ዓመት ቀንሱት። 5 ዓመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ። እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት። እቺ ታዲያ ዓላማ ያስፈልጋት? ልንቀርጽላት አይገባም? ዝም ብለን እንውጣ? ግባችን እንቅረጽ። እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብሎ አይጫወቱም ነበር። ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው። ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር። አንድ መንገድ ላይ አንድ ወጣት አቆማቸው። ምንድነው አሉት? نتجاذب أطراف الحديث ትንሽ እንጫወት ባክ ብሎ ያዛቸው። ምን አሉት? ዞር ብለው አውቅፍ الشمس ሸምሷን አስቁማት አሉ። ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ። ፀሐይ እየሄደች ነው፣ ዱንያ እየተጠነጠነ ነው። ተወይ ባክ የምትጫወትበት ሰዓት የለም። ይህ ዓሊም ምን ይላሉ? ወላሂ ይላሉ ሱብሓነላሁ ቢሐምዲህ ያለ ሰው ጀነት ውስጥ ምን ይተከልለታል? ዛፍ ይተከልለታል ተብሏል። ጥላዋ ስንት ዓመት የሚያስከኝ ሱብሓነላሁ ቢሐምዲህ ያለ ሰው። ይችን ቃል ጊዜው የሚያጠፋውን ወጣት ተመልከቱት፣ ስንት የተምር ዛፍ እንዳለፈው ይላል። አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል። የሀገራችን አንድ ወጣት እያሳቀኝ ነው። ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር። ብዙ ዚክር ብሏል። ከዛ እንደወረደ ምን አለ? ዛሬ ጀነትን ዛፍ በዛፍ አርጊያት ወረድኩ አለ። ሱብሓነላህ ወቢሐምዲህ ያለ ሰው ጀነት ውስጥ ዛፍ ይተከልለታል፣ አላህ ምንዳውን ይሰጣል። ስለዚህ ጊዜያችን ዝም ብሎ አይጥፋ፣ ለህይወታችን ፕሮግራም ይኑረን። አላህ በሰማነው የምንጠቀም አላህ ያደርገን ኢንሻአላህ። እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው። ሰራሃ ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ። ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ? እስቲ ባጭሩ። ቢስሚላህ ያው
ቅድም መግቢያ ላይ እንዳልኩት ያው ረመዳን መሐጣቱ ተግይር የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው። ይሄን አጋጣሚ እንጠቀመው ነው ብለው ኢንሻአላህ ትልቅ ወር ነው። አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም። ከመራባችን የሚያገኘው ጥቅም የለም። ብናፈጥር እሱን ጎዳዋለን ምንም አንደርስበት። ለኛ ነው የደነገገው ወሩ። እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ? يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ የሻው። ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው። አላህ Subhanahu Wa Ta'ala ለአንድ ወር አጥኖ ለ11 ወር ስንቅ የሚያስዝብን ወር። አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ እንኳን አላህ Subhanahu Wa Ta'ala አየሩን ነፃ አደረገ፣ ሸይጣንን አሰረ፣ ሙእሚኑ መስጂድ እንዲገባ አደረገ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ إذا جاء رمضان ሲመጣ فتحت أبواب الجنة የጀነት በሮች ይከፋፈታሉ። وغلقت أبواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ። وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል። አየሩ ንጹህ ማይሰግደው ላወር ሰው ታገኛዋል። ይትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነጹት ራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው ረመዳን። የስልጠና ማዕከል ሸይጣን የሚታሰርበት ወር። አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው። ይሄ ደግ ወር መጣ እንግዲህ አሉ ሸይጣን የሚታሰርበት ሴቶች ሁሉ የሚሰሉበት አሉ። የሚሰሉበት እነ ሴንስ ጥሩ የሚሆንበት ማለት ነው። ሚስታቸው ጋር ትንሽ አይግባቡ መሰለኝ። ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች። ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች። ረመዳን ሲገባ ደግሞ አቤቱታ የምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር። ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል? ለምን? ዑለማዎች መልስ ሲሰጡ ምን አሉ? መኪና እንግዲህ አብዛኞቻችሁ ትነዳላችሁ። በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል? ይህ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል። ዒድ ሶላት የሚመጣ እኮ አለ አይደል? ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል። ፍሬኑ እዛ ድረስ ነው የተንሸራተተው መኪናው። አላ ኩል ሐል ረመዳን ትልቅ የስልጠና ማዕከል ነው። ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ይዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን፣ ቁርአን ጋር መተዋወቅ እንዳለብን፣ ዱዓ ላይ መበርታት እንዴት እንዳለብን እነዚህን ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ። ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ። እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ። ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን። እኔ ቢስሚላሂር ረህማኒር ረሂም ወላሂ ዑለማዎች ምን ይላሉ? ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል። ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን። ስነ ምግባርህ ወደ ኢስላም ይጣራል አይደለም እንዴ? አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም። ባህሪያቸው ምናምን ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ። ያ ረቢስ እንዲሁ በሰለመ እንዲህ እኮ ነው የቀረው ይሉኛል። ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ።
ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ። አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው። እንግዲህ ለኢማሞቹ መልእክት ነው። ይሄ ኢማም መስጂድ አሰግጄ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል። ከዛ የታሰሩ ብዙ ዶላሮች ይዟል፣ እሽግ ናቸው። እነሱን ጥሎ አለፈ ከፖርሳው። ልክ ሲሄድ አነሳሁት። ይሄን ብር ሳየው ብዙ ዶላር ነው፣ የሚያሳሳ ነው። ከዛ ልቅጣው ይሄን ሰው ወይስ ልስጠው አልኩ። ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም አሳዳሪዎች ሰጠዋለሁ፣ ለመስጂድ መስሪያ ይሆናል፣ ለዘበኞች ክፍያ ይሆናል፣ ማልቀጠው አልኩ። ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ ብሰጠው ይሻላል። ሄሎ ዩዩ ታል አልኩት። መጣልኝ። ምንድነው አለ። ብር ጥላሃል ውሰድ። ምን አለኝ እንዳልሰማ መሰል። ብር የጣልከው አለ ኢትስ ዩር መኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አየኝ። ከዛ ብሩን ተቀበለና ምን አለ፣ ስማኝ አለ፣ ይሄን ብር አውቄ ነው የጣልኩት። አንተ የሙስሊሞቹ አሰጋጅ ነው፣ እስልምናን እያጠናው እየተከታተልኩ። አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው። ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው። ልፈትንህ ነበር አልፈሃል። እስልምና እንዴት ነው መቀበለው አለኝ። አላሁ አክበር። ስነ ምግባራችን ይሄ ሰውን ዳዕዋ አድርጎለት ነው እንዴ? ታማኝነቱን ወደ ኢስላም የጠራው በጥሩ ስነ ምግባር ወደ ኢስላም መማረክ አለኩ። ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለበት። ውብ ስነ ምግባር፣ ትሁት፣ አዛኝ፣ ታማኝ። አብል ሐሰን ነደዊ ህንድ ውስጥ የነበሩ ትልቅ ዓሊም ናቸው። አንድ ኪታባቸው ለምን ይላሉ፣ ህንድ ውስጥ አንድ የሚገኝ ቦታ አለ። ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ፣ ተራ የሚገዙት ነገር ነው፣ ማይገዙት የለም ነው ይባላል። አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች፣ ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን። ትልቅ ፕሮፌሰር ነው። በዛት መሀል ላይ እያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ማለት ነው። በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድን በቀይ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ? ሁለቱም የላቸው፣ ቦታው የእነሱ ስለሚገልጽ። ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ፣ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱቆቹ የምታውቁት ሰው አለ? ሁንዱቆቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ፣ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ፣ እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህም እያለው አልመጣም ማለት። ለዳኛው ሄደው ነገሩት። ዳኛው ምን አለ፣ ማፊ ሙሽኪላ፣ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። ደምስ አሳየዋለሁ። ፍርድ ቤት መጣ። እንደገባ ፊቱ ዞሮ ዳኛው እዚህ ነው ያሉት፣ ፊታቸው ዞረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው። ወልአርዱ አርዱሁም ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሆኑ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ። የኛ ሸኽ ነው ብለን አምጥተን ያስረክብብና ያስቆጣል።
በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው የግለሰብ ምን አይነት ዲን ታዲያ ምን ይሻል ለምን አንሰልምም ሁሉም እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ተሰራ خلق ይህ ሰውን ዳዕዋ አይደለም ያደረገ ከሱ ላይ ያዩት ስነ ምግባር ነው የማረካቸው ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት ሙሐመዱል አሚን የሚባል ስያሜ ነበራችሁ ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ እውነት ነው ብለው ነው መጀመሪያ የተቀበሉ መጀመሪያ የማረካቸው ውብ ስነ ምግባራቸው ነው ግልጽ ነው ስለዚህ ምን ለማለት ነው ለኢስላም ሁላችን ባለንበት ቦታ ተግባባ ባለን አሰሪዎች ለሰራተኞቻችን ሰራተኞች ለአሰሪዎቻችን ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ ካልቻልክ ካሴት ትሰጠዋለህ አንዷ አሜሪካ ደወለችልኝና እንደ ምሳሌ ልንገራችሁ ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰው በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረጋና ቁጭ በላሉት ቆመና ያ አዩሃ الظالمون አለ ሙስሊሙን እኮ እናንተ በዳዮች ሳባረጉትና አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባል አሉት ላ ያ አዩሃ الظالمون አለ እንዴት እላለህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለቁ እስካሁን በእናንተ ምክንያት ከዲን እኮ ርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትጭት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ መልእክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሁፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛል እንዴ ላ ረይበ ፊህ ሁደን ሊልሙተቂን
there is no doubt ለሙእሚኖቹ መመሪያ ነው ልብ የነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a robber but it lasts forever ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል አላሁ አክበር እንኳን ኢስላምን አቀርበ ነው ሊተቹት መጣው ተማርከው ይቀራል በምንችለው ኢስላምን እንርዳዳለን ኢንሻአላህ እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ نعم መሪያ ዛክላህ እዚህ ድረስ መተን ስንመኝ የነበረው ምርታን በፊት ለፊት ስላቀረብከን አላህ ይረዳህ አላህ የምትወደው ቦታ ያደርስህ ይሄን አላህ የጀነት ያድርግህ እኔ በተናገርካቸው አንተ ነው ጠይቀህ እዚህ አላማ ስላላማ ነገር ነውና ያንተን አላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላማ ተበሽት ጥያቄ ቀጥታ ጥያቄ ምንድን መሰለ ማሻአላህ ብዙ ዳዒዎች አሉ ሀገራችን ላይ እንደዚህ አይነት ትምህርት እኔ ለመጀመሪያ ጊዜ ነው በአማርኛ ስሰማ ሰምቼ አላውቅም አላማ ምንድነው እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ስሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው ሰው ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤተሰብ ሁሉ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው شكرا እሺ ከእህቶቻችን بسم الله الرحمن الرحيم ያው የድሮ ደጋግ ሳሊሖች አንድ ስራ ሲሰሩ ሰው አቃለው ይላሉ فضيل بن عياد የሚባሉ ዓሊም ምን ይላሉ እኔ እኮ ከጁማዓ እስከ ጁማዓ ቃሉን መዝግቦ የሚተሳሰብ ሰው አቃለው ይላል ጁማዓ እስከ ጁማዓ የተናገረውን ጽፎ እችን ራይት ችን ኤክስ የሚያደርግ ጥሩን አልহামዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አቃለው ብሎ እችን ተናገረ ዑለማዎች ምን አሉ እንደይታወቅበት ነው እንጂ እሱ ራሱ ነው ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን ፈልጋለሁ ተቅይ መሆን ፈልጋለሁ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው ዲኑም ላይ ጥሩ ሊደር መሆን ፈልጋለሁ ኢትዮጵያን አላህ ያድርሰን ኢንሻአላህ ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካል ሰፊ ነገር የለም እንደተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች ወራቦች ዳዕዋዎች አሉ ግን የተወሰኑ ሰዎች የግል ልፋት ብቻ ያው እንደምታስበው አይደለም ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም የግለሰቦች ጥረት ነው ግን ለወደፊቱ አንድ ትልቅ ዓላማ አለ አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ በሚሆንበት በሚያስማሙን ነገር ላይ የበለጠ አምሮ ተጋግዙ በመስራት የታሰቡ እቅዶች አሉ የረመዳን ዱዓ አድርጉበት ኢንሻአላህ አክቹሊ ቅድም ወዳለ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳረሳ ሁላችሁንም ወዳችኋለሁ አላህ ኢንሻአላህ ማሻአላህ ያ እህታችን አላህ Subhanahu Wa Ta'ala በዚህ በረመዳን ወር የጀነት በር በሚከፈትበት ጊዜ አላህ Subhanahu Wa Ta'ala ከጀሃነም እሳት ኢንሻአላህ ጠብቋት ወደ ትክክለኛው ወደ ሆነው ወደ እስልምና ስላመጣት ሁላችንም ከሷ በላይ ልንደሰት ይገባናል አላሁ አክበር አላሁ አክበር ሱብሃንአላህ ረሱላችን ለይሂ ሰላም እንደምናቀው እስካሁን ድረስ የሙስሊሞች ጠላት ሆነው የዘለቁ ሰዎች ቢኖሩ አይሁዶች ናቸው አይደል ግን የአይሁዳ ነፍስ ወደ ሲሞት ረሱል ሰላም ያለቅሱ ነበር ይባላል አይደል እንዴ እኛ ብንሆን አንድ ምን ጠላው ሰው ቢኖር እንደው ተገላገን ነው የምንለው አይደል
ረሱል ዐለይሂ ሰላቱ ወሰላም ግን ያለቅሱ ነበር። ሱብሃንአላህ። ስለዚህ እኛ ከሷ በላይ መደሰት ያለብን እኛ ነን። አላህ ሱብሃነሁ ወተዓላ ከጀሃነም ስላወጣት እሷንም እኛንም አላህ ሱብሃነሁ ወተዓላ በዚህ ወር ምን ዑተቃኢህ ምን النار ከጀሃነም ነፃ አውጥቻቸዋለሁ ካላችሁ ሰዎች አላህ ያደርገን። እና ሸሃዳ አስይዝሻለሁ እኔ እንደምለው ትያለሽ ኢንሻአላህ። አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق وأن الساعة آتية لا ريب فيها وأن الله يبعث من في القبور الله أكبر الله أكبر بسم الله እህታችንም እንኳን ወደ ነበረሽበት ምንጭ ተመለሽ እላለሁ። ማዕናውን ማወቁ ጥሩ ነው። ሸሃዳ ስንል ምንድነው ማስረዳት ለልጆቹ ጥሩ ነው። ያው አሽሃዱ እመሰክራለሁ ነው። አላ ላ ስትል ነው ማለት ነው። ኢላሃ ፈጣሪ የለም። በዚህ ነው የሚጀምረው እስልምና። ከዛ ኢስባት ይባላል። ኢላላህ ከአላህ በስተቀር ነፍይ ወኢስባት የሚሉት። ላ ስትል ሰይፍ እንዳቆምክ አምላክ የለም ኢላላህ አዳቱ ሐስር ይሉታል በሉጋ። ከዛም ነቢያችንም ሰለላሁ ዐለይሂ ወሰለም መልእክተኛው እንደሆኑ መሰክራለሁ። ነቢዩላህ ዒሳ ደግሞ ታላቁ የመርየም ልጅ እሳቸውም የአላህ የተከበሩ መልእክተኛ መሆናቸውን እመሰክራለሁ ማለት ነው። ግልጽ ነው። እና ኢንሻአላህ ይህ የሚያሳየው ትንሽ እንቅስቃሴ እንደሚያንሰን ነውና አደራ እንበራታለን። አላህ ያው በሰማነው የምንጠቀም ያደርገን። እኔም በተናገርኩት እናንተም ባዳመጣችሁበት አላህ ይጥቀመን። ስራን ለሱ ብቻ ሲሉ ከሚሰሩት አላህ ያድርገን። ዱንያ ላይ ስንኖር ግብ ቀርጸን ግባቸውን ከሚያሳኩት አላህ ያድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد. السلام عليكم.